ኢቦላ ፈተናው የጸናው ደዌ። ስሙን ብቻ ሲሰሙ ሰዎች የሚረዱበት በሽታም ኢቦላ ከ1976 ጀምሮ በተደጋጋሚ የተከሰተባት አፍሪካ በሺህ የሚቆጠሩ ዜጎችን ሕይወት የቀጠፈ የጤና ስርዓታችንን ያዳከመና በተለያዩ አገራት ማህበረሰብ ላይ ከባድ ማህበራዊና ኢኮኖሚያዊ ተጽዕኖ ያሳደረ ተላላፊ በሽታም ዛሬ ላይ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ የተከሰተው ወረርሽኝ ደግሞ ከቀደሙት የተለየ ባህሪ ይዞ ብዙዎችን እያማቀቀ ይገኛል። ቡንዲቡጊዮ ቫይረስ የተባለው የዚህ በሽታ ቅርንጫፍ ዝርያ ቀደም ሲል ያልተመዘገበ አዲስ ደዌ መሆኑን ያመላክተው የዓለም ጤና ድርጅት በሽታው ከዚህ ቀደም ባልታየ ልክ አጥፊ ነው ብሎታል። ከፊሎቬሪዳይ ቫይረስ ዝርያ የሚመጣው ኢቦላም በተለይ በታማሚው ሰውና ደም ሌሎች የሰውነት ፈሳሾች ጋር ንክኪ ሲፈጸም የሚተላለፍ ነው። ከትኩሳትና ድካም ጀምሮ በኋላ የሆድ ህመም፣ ድካም እንዲሁም የደም መፍሰስ ዋነኛ ምልክቶቹ ናቸው። እነዚህ ምልክቶቹ ደግሞ እንደ ወባ አይነት በሽታዎች ጋር ሊመሳሰል ስለሚችሉ ሰዎች ወደ ሕክምና ተቋም ከመሄድ ይልቅ ዛሬን አይቸው በሚል እንዲዘናጉ ያደርጋል። በዚህ ሂደት ደግሞ ወደ ሌሎች ሰዎች ይዛመታል። ቫይረሱ ከዚህ መጣ ከወዲህ በሚሉ ጉዳዮች ላይ የተለያዩ መላምቶች ቢሰነዘሩም አንዳቸውም በጥናት የተረጋገጡ አይደሉም። ከምናልባት በላይ በሆነ ግምት ግን በተለይ ፍራፍሬ ተመጋቢ የሆኑ የሌሊት ወፍ ዝርያዎች በቫይረሱ መነሻ ሊሆኑ እንደሚችሉ ይነገራል። እናም በዚህ መነጽር ስናየው ኢቦላ ሰውን ብቻ ሳይሆን አዕዋፍትን፣ እንስሳና አካባቢ ሁሉ የሚጋሩትን ሳይሆን አይቀርም ያስብለዋል። ዓለም ኢቦላ የሚለውን ደዌ ስም ለመጀመሪያ ጊዜ ያወቀችው እንደ አውሮፓውያን አቆጣጠር በ1976 በዛሬዋ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ነው። በያና ያጠራሩ ዛየር ትባል በነበረችበት ሀገር ያምቡኩ በተሰኘ አካባቢ 318 ሰዎች በጸና ደዌ ታመው 280ዎቹ ሞቱ። የበሽታው ገዳይነት ንጻሬ 88 በመቶ የተጠጋ ነው ተብሎ በዓለም ሁሉ መነጋገሪያ ሆነም። በዚያን ዓመት በሱዳን ተመሳሳይ በሽታ ተዛምቶ 284 ሰዎች ታመው 151 ሰዎች ሞቱ። ይህ ከአራት አስርት ዓመታት በፊት ከእንስሳ ወደ ሰው፣ ከሰው ወደ ሰው፣ ከከተማ ወደ አገር የተዛመተ ኢቦላ ወረርሽኝ አይምሬ ነው ተባለም። ከዚያን ጊዜ ወዲህ ቫይረሱ በየወቅቱ በአንድ አካባቢ ተከስቶ ሰው ያለ ልክ ፈጅቶ ሲከስም ቢታይም እስከ ወዲያኛው ሊጠፋ ግን አልቻለም። እንደ ሕክምና ባለሙያዎች አባባል ቫይረሱ በሰውነት ውስጥ ተደብቆ ይቆይና በአዲስ ወረርሽኝ ሲመለስ እንደ አዲስ ማድረከሙን ይያዘዋል። በ2014 በምዕራብ አፍሪካዊቷ ሀገር ጊኒ ከአንዲት ትንሽ ልጅ ተነስቶ ያገረሸው ኢቦላም እስከ 2016 ባለው ጊዜ ውስጥ የምዕራብ አፍሪካ ቀጠናን ያሸበረ ነበር። ከጊኒ ተነስቶ ወደ ላይቤሪያዋ ሴራሊዮን፣ በኋላም ናይጄሪያ፣ ማሊ፣ ሴኔጋል፣ አሜሪካ፣ እንግሊዝ፣ ስፔንና ኢጣሊን ጨምሮ አገራትን አደረስም። ከ28600 በላይ ሰዎች በደዌው ሲለከፉ ከ11300 በላይ ሰዎች ሕይወታቸውን አጡ። ኮንጎ ከሌሎች ሀገራት በተለየ መልኩ ኢቦላን ብዙ ጊዜ ተጋፍጠዋለች። በ1976 የመጀመሪያው ወረርሽኝ የተነሳባት የማዕድናት ባለሀብቱ ሀገር ከ1976 ጀምሮ እስከ 2025 ድረስ ባሉ 39 ዓመታት ውስጥ ለ15 ጊዜ ያህል ደጇን አንኳኩቶባታል። በ2025 የተነሳውና ካሳይ የተባለው ዝርያ ለ16ኛ ጊዜ ሲያጠቃት በጥቂት ወራት ውስጥ 64 ታማሚዎች፣ የ45 ሰዎች ህልፈት ተመዝግቦ ሲያበቃም ዲሴምበር 1 ቀን በቁጥጥር ስር መዋሉ ተበሰረም። ግን የኮንጎ ዜጎች ይህንን ብስራት ለማጣጣም የሚበቃ በረዥም የመተንፈስ ፋታ ሳያገኙ የጠባው 2026 ኢቦላ ወረርሽኝ ስሙን አድሶ ቡንዲቡጊዮ ቫይረስ ብሎ የተጠራው ቅርንጫፍ እስከ ከተማ ሀገራቸው ሲንጥ እየተመለከቱ ነው። እንደ አውሮፓውያን አቆጣጠር ግንቦት 15 ቀን 2026 ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በታሪኳ 17ኛው የኢቦላ ወረርሽኝ እንደተዛመተባት ይፋ ስታደርግ ቀደም ሲል በ2007 በኡጋንዳና በ2012 በኮንጎ የተከሰተው ቅርንጫፍ ወረርሽኝ ለመቆጣጠር አግዙኝ ጥሪ ያቀረበች። እንደተባለው ከሆነም በ2026 የተቀሰቀሰው ቡንዲቡጊዮ ቫይረስ አስቀድመው በ2007 በኡጋንዳና በ2012 በኮንጎ የታየ ቢሆንም ከዚህ ቀደም ታይቶ የማይታወቅ አዲስ ተለዋዋጭ ቅርጽ የታየበት እንደ ከዚህ ቀደሙ የኢቦላ አካሄድ ከሰው ወደ ሰው የተዛመተ ሳይሆን ከእንስሳ ወደ ሰው የተፈናጠረ ነው። ይህኛው የወረርሽኙ ቅርንጫፍ በሰው አካል ውስጥ ቆይቶም ወቅት ጠብቆ የሚዛመት ቫይረስ ሳይሆን ልክ እንደ አዲስ ቫይረስ ከእንስሳት ወደ ሰው የተዛመተ እንደሚያደርገው
የሕክምና ባለሙያዎች ይናገራሉ። የዓለም ጤና ድርጅት በግንቦት ላይ በቀዳሚ ሪፖርቶች የበሽታው መስፋፋት አስጊ ነው ሲለው ከሪፖርቱ 2 ወራት በኋላም ሐምሌ 15 ቀን ድረስ በዚህ ደዌ ምክንያት 2124 ሰዎች ተይዘው 828 ሰዎች መሞታቸው ተነገረ። ከወር በኋላ ነሐሴ 16 የወጣው ሪፖርት ግን በሽታው ባነሰ ጊዜ ውስጥ ልቆ መዛመቱን ያሳየ ሲሆን በነሐሴ 4945 ሰዎች በቫይረሱ ተይዘው አልጋ ላይ ሲውሉ 2325 ሟቾች ደርሰዋል ተብሏል። ይህ ከ2018 እስከ 2020 በከረመው ወረርሽኙ በ2 ዓመታት ውስጥ የተመዘገበው 2299 ሟቾችን መጠን አልፎ የዘንድሮ በኮንጎ ታሪክ ከፍተኛው የኢቦላ የሞት መጠን ያለው ወረርሽኝ ሆኗል። እንደ ዓለም ጤና ድርጅት አገላለጽ በ2026 በኢቦላ ሳቢያ የደረሰው የሞት አደጋ ወደ 46 በመቶ የደረሰው በማህበረሰቡ ዘንድ ዘግይቶ ምርመራ የማድረግ የሕክምና ተቋማትና የጤና ባለሙያዎች እጥረት ተደማምረው ጫና በመፍጠራቸው ነው። የሕክምና ዘርፉም ተመራማሪዎች ደግሞ ይህንኑ የሚያረጋግጥ የሚመስል አንድ እውነታ ያጋራሉ። ኢቦላ የሰው ልጅ በሕክምናው ዘርፍ ያለባቸውን ድክመት የሚጠቀም ደዌ ነው ባይ ናቸው። ይህ አባባል ለማረጋገጥ ይህችው የፈረደባት ኮንጎ ማየት በቂ ነው። በምስራቅ ክፍሏ ለዓመታት የዘለቀ ግጭት፣ መፈናቀል የጸናባት ኮንጎ በዚህ ቀጠናዋ ያለው መሰረታዊ ልማት ዝርጋታ ደካማ ነው ይባላል። በተለይም እንደ ጦርነት ባሉ ምክንያቶች ሰዎች ከአንድ አካባቢ ወደ ሌላ ሲሰደዱ አብረው ዕውቀታቸውንም ይዘው ይሄዳሉ። ያንን ዕውቀት መተካት ያውም ትምህርት ባልተስፋፋበት አካባቢ እጅጉን ከባድ ይሆናል። የሕክምና ማዕከላት በግጭት ምክንያት ሲጎዱ ወይም ሲዘጉ ታማሚዎች ሕክምና ለማግኘት ረዥም መንገድ መሄድ ይጠበቅባቸዋል። በግንቦት ወር የኢቱሪና የሰሜን ኪቡ አካባቢዎች ያጋጠሟቸው ይህን ነው። ይህ የጤና ተቋማት መዘጋት ለታማሚዎች የሚፈጥረው እክል ሳያንስ ሌላ ትልቅ ችግር አጋጥሟል። ለታማሚዎች የሚያበቃ ክትባት የለም። በ2014 በምዕራብ አፍሪካ ለተከሰተው ወረርሽኝ ቀደም ብሎ የነበረው የቫይረሱ ክትባት ፍቱን መሆኑ ተረጋግጦ እፎይታ ቢያስገኝም የዓለም ጤና ድርጅት ጭምር አሁን ላለው የኢቦላ ቅርንጫፍ የሚሆን ክትባት አላገኘም። ቫይረሱ በባህሪው ተዛማች ነውና በአንድ ሀገር ተገድቦ አይቀርም። ቡንዲ ቡግዮ ቫይረስ በኮንጎ ብቻ ሊወሰን አልተቻለም። ዓለም አቀፍ የጤና ድርጅት WHO ይህንኑን በማውሳት የአካባቢው ሀገራት የመረጃ መለዋወጥ ስርዓታቸውን እንዲያጠናክሩ ቢያሳስብም ቫይረሱ ከኮንጎ ተነስቶ ወደ ጎረቤት ሀገራት ኡጋንዳ ተዛምቶ የሰው ሕይወት ቀጥፏል። የአንዱ አገር የላቦራቶሪ አቅም፣ የሌላው የክትትል አቅምና የጤና ባለሙያዎች እውቀት ዝግጁነት በሽታውን ለመቆጣጠር ሳንካ ሁነው ተስተውለዋል። በድምሩ ይህኛው የኢቦላ ወረርሽኝ ቅርንጫፍ ለጤናው ዘርፍ አንድ ትምህርት ተገኝቶበታል ይላሉ የጤና ዘርፍ ተመራማሪዎች። ይህን የአንድ መሰል ወረርሽኝ ለመከላከል መስራት ደዌው ሊከሰት ብቻ ሳይሆን ከመከሰቱ አስቀድሞ መሆን አለበት ይላሉ። የላቦራቶሪ የበሽታ ክትትል አቅምን ማሳደግ፣ የጤና ሰራተኞችን ማሰልጠን፣ የበሽታ መከላከያ ቁሳቁሶችን አስቀድሞ ማዘጋጀት፣ ድንበር ተሻጋሪ የጤና ትብብርን ማጠናከር፣ በጤና ስርዓት ላይ የሚያምን ማህበረሰብ መገንባት ያስፈልጋል።